ጃንጥላ የራሱ የቻለ ህግና ደንብ አለው። ዝም ብሎ የሚታይ ነገር አይደለም። የ120 ቤተሰብ ስዕል ያለበት ነው። ያችሁት የምታዩት ቤተክርስቲያን የምንገለገልበት አለን አለ። አሁን በአካባቢ ደግሞ ስውራን 12 አሉ ይላል ገሩ ላይ አለ። ተመልካቾቻችን እንደምን አረፈዳችሁ፣ እንደምን ሰነበታችሁ፣ ሰላማችሁ ይብዛ። አሁን ይሄን ያለነው በሰሜን ወሎ መቄት ወረዳ እንግዲህ አቡነ ሙሴ ገዳም እየተጓዝነ ነው። ወደዚያ ገዳም ብረውና የሚሄዱት አባት ደግሞ የገዳሙ አበምኔት ወይም መጋቢ አባ ዜና ይባላልና አሁን እንግዲህ ወደ እሳቸው ጋር ወደ ገዳሙ እየሄድን ነው። ስለ ቦታው ታሪክ የቦታውን ሙሉ ታሪክ አባታችን በደንብ አድርገው ያብራሩልና በጣም መታገስ አለባችሁ። ቤተሰብ ጠብቁና ቤተሰብ አገኘን። ለምን አደራችሁ? አይሆን ሰላም ነው። አሁን የምንሄድበት ገዳም አዲስ አምባ ማርያም እዚያ ማዶ ታሰይልኛለህ። እዚያ ማዶ ያቻት ማርያም ከዚያ ስር ነው እንግዲህ አቡነ ሙሴ አንድነት ገዳም ወደዚያ እየሄድን ነው። ተመልካቾቻችን እንግዲህ ዋሻ መድኃኔዓለም አቡነ ሙሴ አንድነት ገዳም ዳገቱ ወይም ቀጠናው ውስጥ እድሞ ውስጥ እየገባን ነው። እንግዲህ ዋሻ መድኃኔዓለም አቡነ ሙሴ አንድነት ገዳም ገብተናል። ውድ ቤተሰቦቻችን አሁን የምንገኘው ዋሻ መድኃኔዓለም አቡነ ሙሴ አንድነት ገዳም ላይ ነው ያለነው። ይሄ ቦታ በጣም ታሪካዊና ጥንታዊ እድሜ ጠገብ ዋሻ ገዳም ነው። ስለዚህ ይህንን ቦታ የቦታውን ታሪክ አባቶቻችን በደንብ እንደሚያብራሩልና ነግረውና ወደዚያ ቦታ ሄደናል። ተመልከቱት። ዋሻው ይሄ የሚገርማችሁ አሁን በዚህ ሰዓት የማይጠንት ጭስ አለው። እንጃ ኪዳን ከተደረሰ በጣም ቆይቷል። እንግዲህ 2 ሰዓት በላይ ሆኖናል እኛ ምክንያቱም ጧት ነው ወደ 3 ሰዓት እየደረስን ነው። ግን ጭስ አለው እዚህ ቦታ ላይ። ይሄኛው እንደምትመለከቱት የዋሻው ወደዚህ ልንገባ በሩ ይሄ ነው። ስለዚህ እናንተ ያለባችሁ ታግሳችሁ ያለውን የገዳሙን ሁኔታ መከታተልና መጎብኘት። እንደምትመለከቱት ይሄ ዋሻ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አባቶች ጥንታውያን አባቶች የፈለፈሉት ዋሻ ነው። አያችሁት? ይሄ እንግዲህ በእኛ በዘመናዊ ሰዎች በሚባሉ ሰዎች አጠራር ኮለን ይባላል። ይሄ ግን ውጋግራ ነው። ውጋግራ ይባላልና ድንጋዩን ጠርበው እንደምታዩት ይሄ ዙሪያውን ተጠርቦ እንደዚህ የሆነ ይሄ ዋሻ ነው። በዚህኛው ደግሞ የጸሎት የቅዱሳን ስለ ቅዱሳን የተሳሉበት ስለ አድኖ ያሉበት ነው። ይሄን ይመስላል። የገዳሙን ሁኔታ በደንብ ልናይ እየገባን ነው። ወደ ማህሌቱ እየገባን ነው። ይኸው በምትመለከቱት መልኩ የዋሻ መድኃኔዓለም እና አቡነ ሙሴ አንድነት ገዳም ይኸው እንደምትመለከቱት ይህን ይመስላል። ስለዚህ ተመልካቾቻችን አሁን አባቶቻችን አሉ። የገዳሙን ሁኔታ አባቶቻችን በደንብ አብራርተው እነሱ ይነግሩናል። ተከታተሉና። እሺ ተመልካቾቻችን እንግዲህ የገዳሙ አባታችን እሳቸው በደንብ ያለውን የቦታውን ሁኔታ ይነግሩናል። አባታችን ይሄ ቦታ መቼ ተመሰረተ? እስኪ ንገሩኝ አባታችን። እንግዲህ የተመሰረተው ያው ከከሳቴ ብርሃን ጀምሮ ነው። አቡነ ሙሴ እንግዲህ በ400 ክፍለ ዘመን ነው
እንደመጡ የሚነገር ማለት ነው። እና ለኢትዮጵያ ሁለተኛ ጳጳስ ናቸው እሳቸው አቡነ ሙሴ ማለት ነው። አንደኛው ከሳቴ ብርሃን ናቸው። ከሳቸው ቀጥለው ደግሞ እሳቸው አርፈው ከሳቸው ቀጥለው የመጡት አቡነ ሙሴ ናቸው። እና እንግዲህ ዓመተ ምሕረቱ በዛን ጊዜ ነው የተመሰረተው ማለት ነው። በአራተኛው ክፍለ ዘመን እሺ ከሳቴ ብርሃን አርፈው ሁለተኛ ለኢትዮጵያ ጳጳስ የመጡት አቡነ ሙሴ ናቸው። ሲመጡ ይህንን ገዳም መሰረቱት። እንግዲህ የመጡት ያው በኤርትራ አድርገው በዚህ አድርገው ነው የመጡት። ብዙ አብያተ ክርስቲያናትን እየሰሩ ነው የመጡት። በጎንደር አድርገው ነው ቀጥታ የመጡት በዚህ እና ከዚህ አካባቢ ሲደርሱ ያው ይሄ ያለ ያያችሁት የምታዩት ቤተክርስቲያን የምንገለገልበት አለ። አሁን በአካባቢ ደግሞ ስውራን 12 አሉ ይላል ገሩ ላይ ያለ 12 እንዳሉ ነው። እና እዚህ ቦታ ላይ ያው ተመሰርቶ ራሱ ጌታ መጥቶ እንዳናገራቸው ገርላቸው ላይ ይናገራል። ይቺ ቦታ እንዳስቄጥስ ትሆንልህ በውስጧ የሚመሩት መናኞቿ ሁሉ እንደሷ ይሁኑ ብለው ቃል ኪዳን ተቀበለውበታል ማለት ነው እሳቸው። እና አሁን ቦታው የምታዩት ያው እየተገለገለ ይገኛል። አሁንም ድሮ ገቢረ ተአምራቱ አሁንም ጸበልተኛውም ሁሉም ማንኛውም ሰው እየመጣ እየተፈወሰ ያለበት ቦታና ብዙ ገቢረ ተአምራት እየተደረገ ያለበት ቦታ ነው ማለት ነው። በአሁኑ ሰዓት እንኳን ከዚህ ቦታ ስንት መነኮሳት ይኖሩበታል? የድሮች ወደ 700 ምናምን ተሰውሯን ይባላል እዚህ ቦታ ላይ ማለት ነው። አዎ በድሮች አባቶቻችን ማን ነው ሲነግሩን ብዙ ስውራን እንደተሰወሩ ታቦታቱ ራሱ ብዙ እስከ 40 ታቦት ነበረ እና ብዙዎቹ እንደተሰውሩ ውሃ ቦታው ላይ ይነገራል ማለት ነው። ብዙዎቹን ደግሞ እያወጡ ያው አካባቢ ቤተክርስቲያን እንደሰሩባቸውም ይህም በታሪክ ይነገረናል። እና የሚገርመው ነገር ገድሉ ሲናገር ርስት አለው የቦታው ርስት። አዎ ርስት አለው። አዲስ አበባ የሚባላል ላይ እዛ ከድረስና ብዙ ነው ርስቱ። ያ ሁሉ እንግዲህ ርስቱ ያው አሁን ግን በሰባ ዓለምና በእንትን እንዳለ ይነገራል እንጂ ርስቱ በጣም ሰፊ ርስት ነው ያለው። አባታችን እንግዲህ በዚህ ገዳም 40 በላይ ጽላት አለ ብለውኛልና ስለዚህ ማለት አበይት በዓላት ሆነው የሚከበሩት በዓላቶች ስንት ናቸው? ማን ማን ናቸው? ማለት በይበልጥ ብዙ ጊዜ የሚከበሩት ያው መጋቢት 10 መስቀል ማለት ነው። መስቀል አንድ፣ መጋቢት 27 መድኃኔዓለም 2። እሺ እዛ ደግሞ መስከረም 4 የጻድቁ የአቡነ ሙሴ የተሰወሩበት ማለት ነው። የተሰወሩበት 3 ጥቅምት 29 የእናታችን የቅድስት አርሴማ የእናታችን ጥቅምት 27 የመጽዮን ታኅሳስ 8 ልደታቸው አለ የጻድቁ የአቡነ ሙሴ ታኅሳስ 6ም አለ የሷ ቅዳሴ ቤቷ ልደቷም ጥር 6 አለ። እንግዲህ ያው በይበልጥ በሶስቱ ላይ ነው አተኩሮ በአራቱ ላይ ነው አሁን እየተንቀሳቀሰ ያለው ገዳሙ እየተንቀሳቀሰ ያለው ነገር ምንድነው? ይሄንን ጃንጥላ ነው። ይሄ ጃንጥላ የራሱ የቻለ ሕግና ደንብ አለው። ዝም ብሎ የሚታይ ነገር አይደለም። የ120 ቤተሰብ ስዕል ያለበት ነው። የ120 ቤተሰብ የጌታ ቤተሰብ ዙሪያውን ስዕል ነበረ። አሁን ወርቁ ነው እንጂ የ120 ቤተሰብ ስዕል ያለበት ነው። የ120 ቤተሰብ ስዕል ስላለው ነው። ገት ሲወርድ ለምሳሌ በአዲስ አበባ ጥላ ይዘረጋን። ከዚህ ጥላ ስለሌለ ነው ወይስ ታሪካዊነቱ ምንድነው? ታሪክ አለ። የዛኔ ቤተልሔም ሲኬድ ቅዳሴ ቤተልሔም ሲመጣ ጃንጥላ ተይዞ ይኬዳል። እንደገና ደግሞ ያን ጃንጥላ ደግሞ ለጃንጥላነት ይጠቀሙበታል። እንደገና ደግሞ ንባብ ሰዓት ደግሞ እንደ ማብራት ያበራ ነበር። እንደ ማብራት ጧፍም ስለዛኔ ምንም ስለሌለ ማብራት ስለሌለ እንደ ጧፍ ያበራ ነበር። ሁለተኛ ደግሞ ማህሌት ሲቆም ይሄ ነገር ይረግፋል። ይሄ ዙሪያውን አሁን የረገፈ ነው፣ ይረግፋል። ማህሌት ሲቆም ማንም ሊያነሳው አልቻለም። እስካሁን ድረስ ማን እንደሚወስደው አይታወቅም። አሁን መጋቢት አሁን በ27 ቢቆም ማህሌት ይረግፋል። አንድ ሰው አነሳው ብሎ የሚያይ ሰው የለም። ቅዱሳኖች ይዘውት ይሄዳሉ። 1200 ዓመቱ ነው። ይሄ ራሱ እንደዚህ ከሆነ በቃ ይሄ ራሱ እንጨቱም አይበሰብስም፣ ይሄም አይበሰብስም። ባረግ ነገር ነው የተሰራው። በምን ጭራሽ ምን እንደሆነ አናቅም። እኛም ያገኘነው እንዲሁ ነው። የእምቧጮ ነው የደማከሴ ግንድ ወይም ደግሞ እሱ እንዲህ ስንዞር ማህሌት ስንገባ እዛ ጋር ያሳያቸዋለሁ። አለ በሩም የእምቧጮ ነው። መንበሩ ራሱ ሙሉ በሙሉ እናሳያቸዋለን። ሙዚየም ቤት ገብተን ያን ሁሉ እንዳለ የእምቧጮ ነው።
የእምቧጮ ነው። የእምቧጮ እንዴት ይሄ ነገር ግን እኔን የሚገርመኝ የእምቧጮ እርፍ የለውም ይባል ነበር። ግን የእምቧጮ መንበርና የእምቧጮ በር ተገኘው። የእግዚአብሔር ስራ ግን አይደንቅም? በጣም ይደንቃል። ይሄ ከአባታችን ብቃት የተነሳ ነው። ከአቡነ ሙሴ የተሰጣቸው ጸጋ የብቃታቸው ውጤት ነው። አንድ ሰው ነግዶ ካተረፈ ትርፉ ነው ውጤቱ። ይሄ ደግሞ የላባቸው ውጤት ነው። ክርስቶስ የሰጣቸው ጸጋ ከዚህ የበለጠም አድርገዋል። ዋሻው ፈልፍለውት የለ እንደ እንኳን መንበሩ እንኳን በሩ በጣም ድንቅ ተአምር ነው። ትንሽ ምነግራችሁ ላሊበላ ክፍት ነው። ይሄ ግን ታወት ይዞ መዞር ይቻላል። ይሄ መቅደሱ ነው። ታወት ይዞ መዞር ይቻላል። ይሄ ልብ አድርጉ። የትም ዋሻ ክብ የለም። የትም ዋሻ ህዝበ ክርስቲያን ክብ የለም። ይሄ ግን ራሱ የቻለ ክብ ነው። በቃ ይሄ መቅደሱ እያሉኝ ነው ማለት መቅደሱ ነው። ይሄው መስኮቱ ይሄ መቅደሱ ነው። ይሄ መቅደሱ ነው። ዙሪያው ነው። የጠለቅ ተብሎ አልተሰራበትም ያልኩትም ለዚህ ነው። የሚገርም ነው። ተመልካቾቻችን እንግዲህ ያለውን የቦታውን ሁኔታ አባታችን በደንብ እያስጎበኙን ነው። ያሳያችሁ ነው። እዚህ ገና ይሄው አሁን ይሄ እኛ ተአምር ነው የሚሆነው። የቅዱሳኖቹ አጽም ይሄው አጽሙ ነው። ይሄ አጽሙ ነው። አቡነ ሙሴ ደግሞ በዚህ ይገቡና ይወጡ ነበር። ይሄንን ይሁት እንግዲህ በዚች ይለጠጥላቸው ነበር። ይሄ ይለጠጥላቸው ነበር። ይሄ ዋሻ ነው። ቅልጥ ያለ ዋሻ ነው። ይሁት ማየት ትችላላችሁ። በስላሴ ስም ቀዳዳው እንግዲህ ይሄ ነው። በየትም መግቢያ የለም በዚህ ውጭ። የኛ ትውልድ ግን ያው አሁን አስቸግሮ እቺ አሁን ነች በቅርብ ጊዜ እንትን የተባለችው ሌላ መግቢያ የላትም። ዋሻው እንግዲህ እዩት። ይሄ ቅርጻ ቅርጽ አንዳንድ ነገሮች የምናደርግበት ነው። ብዙ ተአምር የሚሰራበት ነው። አቡነ ሙሴ እዚህ ላይ ብዙ ጊዜ ጸሎት አድርገዋል። ካቾቻችን ከዚህ በላይ ምስጢረ ቤተክርስቲያን ማሳየት ስለማይቻል ነው እንጂ ቤተልሔሙ በዚህ ነው የሚያስገባው። ግን ጣራውም ክፍት ነው። ዝናብ ማያሳይም ማለት እኔ ገብቼ መቅረጽ እችላለሁ ካሜራማኑ ባይገባ። ነገር ግን ምስጢረ ቤተክርስቲያንን መጠበቅ የኛ ግዴታ ስለሆነ ነው እንጂ ከዚህ በኋላ ቤተልሔሙ ባህር እንደሆነ አውቃለሁ። አሁን ስገባበት ትዝ አለኝና መግቢያው አውቀዋለሁኝ። ጣራውም ክፍት ነው። ጣራው 1 ሜትር በ1 ሜትር ክፍት ነው። 1 ሜትር በ1 ሜትር ዝናብም አያገባም። ከቤተ ክርስቲያኑ የላቀ ጥራት ያለው ነው። ሰፊም ነው። ጉድጓድ አለ። ከዛ ችግር ካለ ያው ዘንዶ ይመጣል ይገባል። አሁን በድንጋይ ተሸፍኖ ነው እና እጹብ ለማውራት ራሱ ያቅታል፣ መናገር ራሱ ያቅታል። ድቁ የአባታችን የአቡነ ሙሴ ብቃት እግዚአብሔር በገለጸላቸው ጸጋ ይህንን ታሪክ ሰርተዋል። እኛ ኦርቶዶክሳውያን በተሰጠን መክሊት ወይም በተሰጠን ጸጋ ልንጠቀምበት አልቻልንም። እኛ የምናየው ደስ የሚለን የሌሎቹ ነጫጮቹን ማየት ስለሆነ ነው እንጂ እኛ ታሪካችንና ትውፊታችን ተከትለን ለአባቶቻችን ለልጆቻችን ማካፈል ግድ ስለሆነ እናንተ ኦርቶዶክሳዊ አማኞች ተከታተሉንና ያለው ሙሉ ሁኔታ የአቡነ ሙሴ አንድነት ገዳም የዋሻ መድኃኔዓለምና አቡነ ሙሴ አንድነት ገዳም ሙሉ ታሪኩን እያየነው ነው። ቀጣዩን ደግሞ እናያለን። ታያችሁ ነገር የለም እዚህ ጋር ይታያቸዋል። የአቡነ ሙሴ 4 መላኮች ታዞላቸዋል። ይሄ መላኩ ይሄ በክንፉ እንዲያርጉ የጠረበው ነው መላኩ ማለት ነው። መላእክት አሁን እሳቸው እንትን ይላሉ፣ አንጸው ይሄዳሉ። ከዛ ወደ ጸሎት ነው የሚሄዱት። ሲመጣ ይሄን አያገኙትም። መላእክት ጥርግርግ አድርገው ይጠብቃሉ። እሳቸው ጸሎታቸውን አድርሰው ሲመጡ ወደ ስራ ነው የሚገቡት። ገድሉ ላይ ነው ያለው። ይሄ ገድሉ ላይ ያለው እኛ አልዋሸንም። ስለታተመ ማየት ይቻላል። ይሄ ጋር በጋር ነው። ይሄ የመላኮቹ ክንፍ ነው። ከዚህ ውሃ ደግሞ መጥታ እንዳለ ወደ ዳገት መጥታ ይሄን ልቅልቅ አርጋ ወስዳለች። አጥባ ቤቱ በር አለው። ቤተ መቅደሱ 3 በር አለው። በጣም የሚገርም ነገር ነው። ከዝቋላ መጡ። የጭራ መድኃኔዓለም ነው። የአባት በ3 ቀን አረፉ። ይሄን የሳሉ አባት ታርፋላችሁ ተብለው ተነግረው ነው። ይሄም እኛ ከጭራ መድኃኔዓለም ቀርጸን ነው የመጣ ነው። የአቡነ ሙሴ የቆባቸው ነው። ኃይሌት ቅድስት ይባላል። 3 ነው ያለው ይሄ ቤተክርስቲያን ዋሻ።
ስለዚህ አሁን እየገባን ያለነው በደንብ እንድትረዱልን ወደ ቅድስቱ ነው እንጂ ወደ መቅደሱ አይደለም። አሁን ቅድስቱ ላይ መግባት ይቻላል ማለት ነው። ቅድስቱ ላይ ነን ያለነው። ይሄ ቅድስቱ ነውና ይሄ ቅድስቱ እርገት ማውረጃው ነው። እርገት ማውረጃው ነው። ያው ጋርደናው ነው ሴቶች ስላሉ ነው እንጂ ልቅ ነው ራሱ የቻለ ይሄ ራሱ የቻለ ልቅ ነው። ይሄ አጠቃላይ ቅድስቱ ነው። ይሄ የሴቶች አካፍለ ነው። በሶስት ትከፈላለች መቅደስ፣ ቅድስት፣ ቅኔ መቅደስ ማለት ነው። እንግዲህ ካሁን በኋላ ያለው መቅደስ ነው ያለው። እንግዲህ በገዳም ስርዓት በአባቶቻችን ድንግላዊ የሆኑ በድንግልና የመነኮሱ እነሱ እየተገለገሉበት ይገኛል ማለት ነው። እና የሚገርመው ነገር አካባቢ አሉ ዲያቆናት ሲያገለግሉ የነበሩ አባቶች ሲነግሩን አሁንም አለ ጸበል እንደነበረ ይነገራል። የነበረበት አለ ሀዛ ጸበል እያወጡ ድውይ ይፈውሱ እንደነበረ ብዙ ታሪክ ይደረግ እንደነበር ይነገራል። መንበሩም ደግሞ የድሮው እምባጮ ነበረ። አንድ አባት ሲቀድሱ የነበሩ አሃዱ አብ ብለን እስክንጨርስ ድረስ ጸበል ላይ ቦግ ቦግ እያለ ይወርድ ነበር ይላሉ። እንግዲህ እኛ አልደረስንም፣ ያዩ አባቶች እየነገሩን ማለት ነው። ከዛ አንተኑ አዱ ስንል ያን ሀዛ ላይ አንተኑ አምባጮው መንበር ላይ ሀዛ ፍልቅ እያለ ጸበል ነበር ዛሬ ሲል ነበር ወይ ያሉ እኛን ዛሬ ያስታውሳሉ ማለት ነው። እንግዲህ ሶስት መሆኑ የሶስትነታቸው ምልክት ነው። መቅደስ፣ ቅድስት፣ ቅኔ ማኅሌት ሀላይ አንድ መሆኑ የአንድነታቸው ምሳሌ ነው ማለት ነው። ባጭሩ ይሄ ነው እንግዲህ ሚስጥሩ ማለት ነው። እና እንግዲህ ያው ሶስት ናቸው። መቅደሱም በዚህም አለው ይሄም አለው። እንግዲህ ሶስት ነው በሮች ሶስት ናቸው። እንግዲህ ብዙ ሚስጥር እንደው ለመናገር አይቻልም። በአሁኑ ትውልድ በተለይ በዚህ ትውልድ መናገር አይቻልም። ብዙ ገሪ ተምራት አሉ። አሁንም መቅደሱ የድሮው እሽግ እንደሆነ በታሪክ የታወቀ ነው ማለት ነው። የድሮው መግቢያው ታች ነው፣ በታች ዙሮ ነው እንጂ አሁን ዛሬ እየተገለገለበት ያለው የእሳቸው ጸሎት ቤት እሳቸው ሲጸሉበት የነበረው ነው እንጂ የድሮ ዋናው ቤተክርስቲያን ከርሰ ምድር ነው፣ በታች ነው ያለው። ብዙ ቅዱሳት አለው ማለት ነው። ከርሰ ዋጮ በር ያላችሁት ይሄውና ይሄ ነው እንግዲህ ይሄ አሁን 1 2 3 4 5 6 7 8 9 10 11 12 አሁን ዘበሰማያት 12 ይሄ 1000 ምናምን ዓመት ነው። ከዛ ጋር እስካሁን ድረስ አይበሰብስ ምን አይል ታሪኩ። እንቧጮም እንደዚህ እና በመስማር ነው፣ በእንጨት ነው፣ የእንጨት ምስማር ነው ያደረጉለት፣ የእንጨት ምስማር ነው። አሁን የሆነ ትውልድ ነው እንዳይፈልስብን በዚህ ያጣበቅ ነው እንጂ እንጨቱ አጠቃላይ ምስማር ነው። ይሄ እንጨቱ ምስማር የተባለው እንጨቱ ነው። እየተጣጠፈላቸው እንግዲህ በአሁን ትውልድ እንኳን ይሄ እንቧጮ ወይ ለማፋቂያ እስኪ እንዲያዘው እስኪ በቃ እንግዲህ ከሞላ በጎደለ በከፊሉ አባቶቻችን ያወቁትን የተረዱትን እንግዲህ ከነሱ በላይ አባቶቻቸው ያስረዷቸውን ለኛ ለልጆቻቸው አስረድተውናል። እኛ ደግሞ ለልጆቻችን ለወንድሞቻችን ማስረዳት ስላለብን የዋሻ መድኃኔዓለም አቡነ ሙሴ አንድነት ገዳም ይሄን ይመስላል። ይሄ ደግሞ መጽሐፈ አርጋኖን ይባላል ማለት። ይሄ ትንሹና ትልቁ ናቸው። ደብራናና በእንትን እንግዲህ ተመልካቾቻችን የአባታችን የአቡነ ሙሴን ገድል አትሞ ተጽፎ ታሪኩ ተቀምጦላችኋል። ስለዚህ እየመጣችሁ ይህንን ለበረከት ይሆናችኋል መውሰድ ትችላላችሁ። ይዋን
እንግዲህ የዛሬ ውሏችን ይሄንን ይመስል ነበረ። ጧት እንደነገርኳችሁ እንግዲህ ከገረገራ ከተማ 4 ኪሎ ሜትር ዝቅ ብለን ዋሻ መድኃኔዓለም አቡነ ሙሴ አንድነት ገዳም ጎብኝተን ለእናንተ አሳይተናችኋል። እናንተ ደግሞ ይህንን ቪዲዮን ከወደዳችሁት እኛ የሚያበረታታ መልካሙን ነገር ኮመንት በመጻፍና ቪዲዮ ላይክ በማድረግ ሙሉ አይታችሁ ለሌላ ሰው እንዲደርስ ገዳሙን ማገዝ እንፈልጋለን የምትሉ ኦርቶዶክሳውያን፣ ስለዚህ የገዳሙ ስልክ ቁጥር ወይም ደግሞ አካውንት እናስቀምጣላችኋለን። አድራሻው ይቀመጥላችኋል። በዚያ መርዳት ትችላላችሁ። የኛ ውሎ ግን ይሄን ይመስላል። በቀጣይ ቪዲዮ እስክንገናኝ ሰላም እግዚአብሔር ከሁላችን ጋር ይሁን። ሰላም ለሀገራችን፣ ሰላም ለኢትዮጵያ።